የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት በደረሰኝ በመግዛትና በመሸጥ በግብር አከፋፈል በሕግ ተገዥነት ደረጃ የተሻለ አፈጻጸም ላስመዘገቡ 3 ታማኝ ግብር ከፋዮች የእውቅና ሽልማት ሰጠ። በትላንትናው ዕለት በከተማችን ትልቁ የገበያ ስፍራ በሆነው በመርካቶ በተዘጋጀው የእውቅና መርሃ ግብር በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ቢሮው የታክስ ሕግ አክብረው የሚሰሩ ግብር ከፋዮችን ለሌሎች አርአያነት ባለው መልኩ እውቅና መስጠቱ የሚበረታታ ነው ብለዋል። አክለውም ሁሉም ግብር ከፋይ ጤነኛ የደረሰኝ አጠቃቀም ባህል በማዳበር የሕግ ተገዥነት ደረጃውን ለማላቅ እየተሰሩ ያሉ ስራዎች ይበልጥ መደገፍ ይጠበቃል ብለዋል። በተጨማሪም በአሁኑ ወቅት በከተማው ሁለንተናዊ ልማት የግብር ከፋዮች ሚና የላቀ መሆኑን በመግለጽ ይህ እንዲጠናከር ሕገወጦችን ወደ ሕጋዊ መስመር እንዲገቡ ከመቅጣት ባሻገር በሕጋዊ መንገድ የሚሰሩትን ደግሞ ማበረታታት ተጠናክሮ ሊቀጥል ይገባል ሲሉ ገልጸዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊ አቶ ቢኒያም ሙክሩ በበኩላቸው ቢሮው በከተማዋ ክብርት ከንቲባ በተቀመጠ አቅጣጫ መሰረት ከግብር ከፋዮች ጋር ተቀራርቦና ተጋግዞ ለመስራት ጥረት እያደረገ መሆኑን ገልጸዋል። የዕለቱ በደረሰኝ ግብይት የታማኝ ግብር ከፋዮች የእውቅና ፕሮግራምም የዚሁ ጥረት አካል መሆኑን ተናግረዋል። ኃላፊው አክለውም የእውቅና ፕሮግራሙ የግብር ግዴታቸውን በአግባቡ እየተወጡ ለሚገኙ በግዢና በሽያጭ ወቅት ደረሰኝ በአግባቡ ለሚጠቀሙ ታማኝ ግብር ከፋዮች ለማበረታታት መዘጋጀቱን አንስተዋል። መጨረሻም መሰል የታማኝ ግብር ከፋዮች፣ የሸማቾች እንዲሁም በ775 ነፃ የስልክ መስመር ጥቆማ የሚሰጡ ነዋሪዎች የእውቅና መርሃ ግብሮች ተጠናክረው የሚቀጥሉ መሆናቸውን በመግለጽ ሸማቹ ማህበረሰብም የከተማው ልማት ይበልጥ እንዲጠናከር ግብይቱን በደረሰኝ ብቻ በመፈጸም የዜግነት ግዴታውን እንዲወጣ ጥሪ አቅርበዋል። የአዲስ አበባ ንግድ ዘርፍ ምክር ቤት ፕሬዚዳንት ወይዘሮ ዛህራ መሐመድ በበኩላቸው ቢሮ በአሁኑ ወቅት የግብር ከፋዮች ጋር ተቀራርቦ በመስራት የግብር ከፋዮችን ችግር በማድመጥ ለመፍታት እያደረገ ያለው ጥረት የሚደነቅ ነው ብለዋል። የንግዱ ማህበረሰብም ሕጋዊነትን በማጠናከር በደረሰኝ የመገበያየት ባህል በማዳበር በሁሉም አቅጣጫ እየተፋጠነ ባለው ለከተማ ልማት ድርሻውን ሊወጣ ይገባል ሲሉ ገልጸዋል። በተጨማሪም ሕገወጦችን ወደ ሕጋዊነት ለመመለስ ማስተማር እንዲሁም የሕግ ተገዥነት ደረጃቸውን የተሻለ የሆነውን ደግሞ የማበረታታትና እውቅና የመስጠት ተግባሩ ይበልጥ ሊጠናከር እንደሚገባ ተናግረዋል። በመጨረሻም በዕለቱ በደረሰኝ ግዢ በመፈጸም እና በመሸጥ የተሻለ አፈጻጸም ላስመዘገቡ 3 ግብር ከፋዮች የሰርተፍኬትና የዋንጫ ሽልማት ከዕለቱ የክብር እንግዳ ተበረክቷል።